ታክሚኝ ስላት ችላ እያለች ቤት እየዘጋችብኝ ስንት መከራዬን አሳየችኝ። 2 ወር ሙሉ ማለት ነው። ከዛ ወዴ ሳይሆን በግድሽ ስራ ትገቢያለሽ እያለች 2 ቤት ሙሉ ገባሁኝ። ግን ስራ መስራት ስላልቻልኩ ተመልሼ የመጣው ትናንትና አይንሽን ሳላጠፋው ሳትደበደቢ ቀጥ ብለሽ ቦርሳሽን ይዘሽ ውጭ አለችኝ። እኔም ደግሞ ትጎዳኛለህ ብዬ መንገድ ገብቼ ሲሄድ የሆኑ ልጆች ናቸው መንገድ ስራ የሚሰሩት ናቸው ተባብረው ለሆነች ልጅ አሳልፎ ሰጥተውኝ በስልክ ነው። አንድ እንኳን የቤተሰብ ስልክ ራሱ አላውቅም ነበር። በስንት ፍለጋ ነው የባለቤቴንም ስልክ ያገኘሁት። እና እሷ የሰራችኝ ስሚ ከኢትዮጵያ ታዲያ አንቺ ታምሽ ከሆነ የሚያምሽ ከሆነ ለምን መጣሽ? እዚህ መጥቼ ነው 1 ወር እኮ ሌላ ቤት 1 ወር ሰርቻለሁኝ። ግን እዛ የሰራሁበት ቤት ነው ታምሜ የወጣሁት። እና ታመሽ ከመጣሽ ታዲያ ከባለቤትሽ ጋር ተነጋግረሽ ምከፊውን ከፍለሽ አትወጭም ነበር እንዴ? ምን እሷ ጋጋጥተሽ መተምሳ ብቻ ነው። እሺ ነፍሰ ጡር ነች። ጋይ ሰረተው ባካችሁ ሚውትለሽ ምታወሪውልሽ ሚውትለሽ ማሪ ነሽ። ቆይ ማሚ አንድ ጊዜ ታውራት። ማሚ እያወራሻት ነው። ቆይ አይ ልጅቷ ስልክ አታነሳም፣ ግን ቢሮውንም አውቀዋለሁ። የሚያውቃትም ሰው አለ። ልጅቷ የደረሰባት ነገር ካለ እናናግራታለን። ቤተሰብ ልጅ መጥፎ ሰው ታዛዥ ሰው ናቸው። ይደለም ኦኬ። ስለዚህ በቃ ሙኒት ጋር ትጨርሳላችሁ አይሻልም? ሙኒቴ ምንድነው ትደውልልኝና ትንገረኝ። ይኸው እያወሩ እኮ ነው እዚህ ጋር እኮ አውሪ ያልሽኝ እና አንቺ ደግሞ እዚህ ጋር ቢዚ ሆንኩ እያፈላለኳት እኮ ነው እኮ። ያው ስሚያትማ እቺ ምንድነው ያደረገችሽ? አውሪ ንገሪኝ። አሳጥረሽ አስረጃት። አሳጥሪው አውሪ። ሚውትለሽ ኧረ የሚወስነሽ በህግ አምላክ ሚውታሽ ከዛ ታምሜ የወጣሁኝ ሕክምና ሙሰጂኝ ስላት ዛሬ ነገ እያለችኝ ሳታሳክመኝ ተሰቃይቼ 2 ወር ሙሉ ሳትወጂ በግድሽ ትሰሪያታለሽ አለችኝ። አገሬ ላኪኝ እባክሽ ስላት በዚህ ሀገር 5000 ብር ካመጣሽ ነው እንጂ ያለበለዚያ ኢትዮጵያም አልክሽም ብላ ከለከለችኝ። ሳልወድ በግድ 2 ቤት ገባው። እዛም መስራት ስላልቻልኩኝ ወጣው። ስትፈልግ የራሷን ቤት ስራ እያሰራችኝ ከረምኩኝ። ከዛ ትናንትናም ቅዳሜ 4 ሰዓት አካባቢ ላይ አመተው ሰዎች ሲጥሉኝ ከዝም በኋላ ምን ነሽ መጣሽ አለችኝ። ታምሜ ነው አልቻልኩም እባክሽን ስላት አይንሽ ስትለኝ እኔም ለህይወቴ ሰግቼ እስከዛሬም እየዘጋችብኝ ስለነበረ ፈርቼ ወጣሁኝ። ከዛ አካባቢ መራኩኝ። ካገኘች አሁንም ትጎዳኛለች። ሁለት ወር ሙሉ አሰቃየችኝ። አሁን ቀረማ ውስጥ ስጋ ጋይስ ለኔ ነው የማይሰማው። ትሰማለች። አክስቴ አሞኝ 6 ወር ተቀምጫለሁ። ወደ ሀገሬ ላኩልኝ ለትኬት 5 ሳንቲም የለኝም። ለምንድን ነው ለትኬት የሌለሽ? ያው ሁሉም ቦታ ይገባለሁ። አሞኝ አትጠይቀኛለሁ። አሞኝ አትጠይቀኛለሁ ማለት ነው። ሁሉም ቦታ ይገባለሁ ያስወጥኛል። እንኳን የደላላ ክፍያ ነው የሚገባው ስራ ቦታ ስልገባ ማለት ነው። ይለኛል ማለት ነው። ይህ ሳመቴ ነበር። ኦኬ ታዲያ ትኬትሽን ቆርጠሽ ሂጂ። እኔ ባላህ አልሞላልስም። ባላህ ሞላልሳለሁ። የሁለት ዓመት ምንም የሰራሁት ነገር የለም ማለት ነው። ጓደኞቼ ነው ጥገኝነት የተቀመጥኩ ያለሁት። ትይዛለሽ? ፓስፖርት አለኝ። ምንም ፓስፖርት አለኝ የለኝም። ፓስፖርት ብቻ ነው ያለኝ። መቼ ነው መሳፈር የምትፈልጊው? ምንም ጊዜ እንድገባ ነው የምትፈልገው? ስደት ባልሞት ደስተኛ ይናላቅም። ቪዲዮ ክፈች።
ነፂ ስንት ነው የሚፈጅባት? አውስፓስ የሚያስፈልጋታል ማለት ነው አይደለ? ፓስፖርት ብቻ ከሆነ አውትፓስ እና ትኬት ስንት ይፈጅባታል ነፂ? ሰሞኑ ትንሽ ተወዶ ነበር። እስኪ እንደተነክ በኋላ የሚታወቀው ዳኒ ትራቭልን ወይ ዳኒ እስኪ እንደውል ወይ ስልኩ አንዴ ይቅርታ ፈልቼ እኩላለሁ። አስተናግድኝ እና ልውጣብኝ። ማስቲሽ ምን ልታዘዝ? ዳኒ እስከሌለ ኦኬ። የገብስ የተዘጋጀ ኬኔቶ ትላለሽ? አዎ የተቆላለን ተፈጭልሽ። ኪሎ ስንት ነው? በኪሎ ነው የሚሸጠው? እስከዛ ሳሪ ያዥ። እናንተ ግን አፍልታችኋል። እሺ ተቀምጦ መበጥረቅ አይነፋም። እስኪ ቁጭ ብለሽ ተበጥረቂ። የዛን ቻንስ አግኝና ቁጭ ብለሽ ተበጥረቂ። እኛ እኮ ቻንሱን አግኝተን ነው የምንበጠረቀው። አባባሉ ራሱ ችግር አለ። ዛሬ አንድ ዶክተር አገኘው። ከዛ ምን አልኩት መሰለሽ፣ ለካ ላይፍ ይገባና ከዚህ በፊት መማር ቤት እርዳታ ላይ ተገናኝተናል። ትዝ ይልሽ እንደሆነ አንድ የካንሰር ልጅ ስንረዳ እና ስፔሻሊስቶች እያመጣ ምናምን ይማከራል። ከዛ ምን አልኩት፣ ጋይኖሎጂስት ዶክተር አምጣልን፣ የማፀን ዶክተር ማለት ነው። ምክንያቱም እዚህ አረብ ሀገር ረጅም ጊዜ የተቀመጡ እህቶች አሉን። ኢትዮጵያ ሲገቡ እንዴት ብለው ወደ ኖርማል ላይፍ እንደሚቀላቀሉ እዛ ኖርማል ላይፍ ውስጥ እስኪቀላቀሉ ድረስ እራሳቸውን በምን መልኩ እንደሚጠብቁ እንድናቅ ጥያቄዎች ሰብስቤ ከሁሉም አመጣልሃለሁ። በሳምንት አንድ ቀን ፕሮግራም ስጠን። በሳምንት አንድ ቀን የሴቶች፣ በሳምንት አንድ ቀን ለህፃናት፣ በሳምንት አንድ ቀን ሌላ በሽታ እያሰባሰብን 10 ጥያቄ ምርጥ ጥያቄዎች ለብዙ መፍትሄ የሚሰጥ ይዘን መተን እንጠይቅሃለን አልኩት። በቃ እሺ በጣም ደስ ይለኛል አለ። ስለዚህ በሳምንት አንድ ቀን ከዶክተር ጋር እናሳልፋለን ማለት ነው። እሺ እና እሻለሽ? አዎ እሻለሽ። ሞቅ አታረጊም እንዴ ሳሪ? ላረግ ነው ግን ማለት ነው። ስሚኛል የቆዳ ዶክተር፣ እሺ ካፌ ነጠቀችኝ እና ሳቀች። የሙሙ ዶክተር፣ ሌላ ምንድን ነው? የውፍረት የቅጥነት ዶክተር። ምርጥ ጥያቄ አዘጋጁ። አይ ሲሪየስ እኔ ለበጣም የሚጠቅማችሁን ነገር ማድረግ የሚመጣው በፈለግን ቀን በሳምንት አንድ ቀን የእንደዚህ ዶክተር አቅርብልን ስንለው ያውም ስፔሻሊስት ነው የሚያመጣው ማለት ነው። የዚህ ዶክተር ዳኒ ትራብልን ጥሪልን። ሳሪ ጠርቸው ነበር ስላልተመቸው አንደኛው እንደ በረዶ ትቀዘቀዛለች ሲያዋሯት፣ አንደኛው አታስወራው። ሌላ ዶክተር ስገቢ እኮ ነው የእውነት ዶክተር እኮ ነው። እና የእሱ ዶክተር የለም እንዴ? የሙሙ ዶክተር ባል ብቻ ነው። አንቺ አታውቂም። የሙሙ ዶክተር ሌላ ሰው ሊሆን አይችልም። አምላኬ እባክህ ትዕግስት ስጠኝ። እንዴ እኔ በጣም ነው የጨረሽው እኮ። የእውነቴን ነው የተናገርኩት። እንዴ ቲጂ አልተከፈተም በሩ። በስመ አብ ወወልድ ወመንፈስ ቅዱስ። እሺ ጋይስ እና ዳኒ ካልመጣ ልጅቷ እንዴት ነው የምትሆነው? በ1 ሺህ ድርሃም ያዙ። ለዚህ ሰሞኑን ከሆነ በ1 ሺህ ድርሃም፣ ምክንያቱም ቦታ ላይ እንትን ትኬቱን 1 ሺህ ነጭ ወረቀት 600 እንደ 1 ሺህ ድርሃም የእርዳታ ነው። አስተያየት ይደረግልኝ በ1500። ኧረ ተይ ከዚህ ከዳኒ ትራብል ልትወጋጅ ነው። እባክሽ ነው አክስቴ፣ እንደዛ ሲሆን ተቆየች እኮ 950 ሊኖር ይችላል። በኋላ ትንሽ ትወይታ። እሺ ማሚ ችግር የለም ማሚ፣ በ1500 ከእነንትኑ አገላግሉኝ። እሺ ማሚዬ፣ እሺ እነግረዋለሁ። ችግር የለም። ማነው ስሟ? የታለች? ወጣች እንዴ? ኤስናይ ውጭ እንጂ ኤስናይ ውጭ። ለምን ካሜራ ዘጋሽ? ኤስናይ ችግር የለም። አሜን ተሰለናከ ፔትሮል ሳልሞላ ተስተካከይ ማሪ ተስተካከይ።
ትክክለኛ ስምሽ ሰዓዳ ነፂ ትኬትና አገር መግቢያ ወረቀት ታዘጋጅልሻለች። እሺ እርግጠኛ ነሽ መሄድ ነው የምትፈልጊው አይደለ? በቃ ነፂም በውስጥ በኩል አናግሪያት፣ ትኬትና አገር መግቢያ ትሰጥሻለች። እሺ ሌላውን ደግሞ አላህ ይምላልሽ። ለጋው ኳስ ይሰራላታል። በፈለገችው ቀን ዚዳ መስቀል ጀዛችን አላህ ባዱኛም ባኪራም ጀዛችን አላህ ይክፈላችሁ። በጣም አመሰግናለሁ። አይዞሽ እግዚአብሔር ሄዶ ትኬቱን መተው ይወስዳሉ እንዴ? ለኛ ይልክላታል፣ ዋትሳፕ ላይ ይልክላታል። ስሚ ማሬ የት ሀገር ልጅ ነሽ? ፋጡማን ታባስተር ስልጤ ነኝ። ስልጤ ነሽ? ማን ይቀበልሻል? ኢትዮጵያ እናቴም ትቀበለኛለች። ችግር የለም። አዲስ አበባ ይቀበሉሻል? ይቀበሉኛል። ምን አይነት ልጆች ናቸው? የአረብ እዚህ ጋር መጥተው ድምቀት የሚፈጥሩት ሲሆን ምንድን ነው የምትይው? ምንድን ነው የምመልስልሽ? ለምንድን ነው እዚህ ጋር መታችሁ ወከባ የምትፈጥሩት? እሺ ስሚኝ፣ ኦሪጂናል ፓስፖርት ነው ያለሽ? ኦሪጂናል አለኝ። እሺ ነፂ ሀይ በያት፣ ተቀበያት። ለመቼ ነው የምትፈልጉት ትኬቱ? ቁጥርሽን ስጪኝ። ቁጥርሽን ስጫት እና ፓስፖርት ሽላኪልኝ እና ነገ ይሰራልሽ እና 5 ቀን አለው አውቶፓስሽ እዛ ማለት ትችላለሽ። 05 ሁኔት ናት የቆረጠችልሽ። ስለዚህ መቼ እንደምትፈልጊ ለነፂ ንገሪያት፣ ፓስፖርትሽን ላኪላት። ከዛ በኋላ ስቴጅ ደግሞ አሳውቂን። እሺ ውዴ፣ እናቴ ትቀበለኛለች ስላልሽ ያው እናቴ ትቀበልሽ። እሺ እሺ ማሬ ሙኒት ጀዛችሁ ያሰባችሁትን ያለማችሁትን አላህ ይሙላላችሁ። እኔ የምለው ነገር ምንም ነገር እንትን ይለኛል ይጎድለኛል። አላህ ይሙላላችሁ። ያንሰኛል። ኢንሻላህ ኢትዮጵያ ገብቼ ራሱ ትመርቃቸዋለች። እሺ እኔ ቆንጆ አይዞሽ። እሺ ፈጣሪ ከአንቺ ጋር ይሁን። እሺ ማሪ፣ እሺ አታልቅሽ፣ አታልቅሽ። እሺ ውዴ፣ እሺ ወላሂ እንዴት አቃተለ ታሪኬ የተራበውን ያነሳል። የተራበውን እንረዳለን ያልኩበት ጊዜ ነበር። ሰውነት ሲተስ ፉል ስፔሻል ሳዕዳ፣ አንድ ነገር ልንገርሽ። አላህ ሁል ጊዜ ለእኛ መልካም የሆነውን ስፍራና መልካም የሆነውን ነገር ያውቃል። እኛ ከሱ በላይ ለእኛ ለራሳችን አናቅም። ይሄ ቦታ ለአንቺ መልካም ቦታ ቢሆን ኖሮ ማንም እንደሰራው ማንም እንደኖረው ትኖሪበት ነበረ። እሱ ለአንቺ አንቺ ካሰብሽ አንቺ እዚህ ስታስቢ እሱ የተሻለውን ቦታ አስቦ ነው የሚወስድሽ። እሺ ስለዚህ ሐምድላህ በይ። እዛ ካዘጋጀህልኝ ነገር ጋር አገናኘኝ፣ ጤናዬን ስጠኝ ነው የሚባለው። እሺ ሁል ጊዜ ሐምድላህ ስንል ነገሮች ያምራሉ፣ ይቀየራሉ። እሺ አመስግኝ። እሱ አዋቂ ነው። ይሄንንም ያንንም ሲያደርግ ሲሰጥም ሲነሳም ምንም ሲል እሱ አዋቂ ነው። ሰበብ አለው ለእያንዳንዷ ነገር። ዛሬ እጅሽ አለ፣ እግርሽ አለ፣ ዓይንሽ አለ አይደለ እንዴ? አትሊስት ራስሽ ትንቀሳቀሻለሽ አይደለ? እያዞረሽ ስትወድቂ ወይ አንድ ሰው አንድ ነገር አድርጎሽ መንቀሳቀስ ማትችይ ቢሆን መውደቅ መጥፎ ነገር ነው። ጭንቅላት ሲመታ አለማየት ይመጣል፣ አለመስማት ይመጣል፣ መሰበር ይመጣል። እሺ ካላስ የተሻለ ነገር ስላዘጋጀልሽ ነው ሐምድላህ ብለሽ ትወከሊ። እሺ ቃላት ያንሰግን ወላሂ ማሪ፣ አይዞሽ፣ አታልቅሽ። በቃ ሁሉም ነገር ያጋጥማል። እግዚአብሔር መልካሙን ቢገምሽ። አይዞሽ እሺ እህቴ፣ መልካም ጊዜ ይሆንልሽ። ነፂ ታወራሻለች። ከተቆረጠልሽ በኋላ ደግሞ መተሽ ንገሪኝ። እሺ ውዴ።
እኔ ማር ዋትሳፕ ላይ አወራሻለሁ። እሺ ነገ ስለሆነ የሚሰራልሽ አውቶፓስ ዛሬ ሁለት ስለሆነ እትዬ ወይዬ ታመሻችሁ